ስለ ዘንድሮ የውድድር ዓመት የቼልሲ ውጤት ካነሳ ሊነሱ ከሚገቡ ጉዳዮች መካከል አንዱ የኮል ፓልመር የፕሮዳክቲቪቲ የመቀነስ ጉዳይ ነው። ተጫዋቹ በባለፉት ሁለት የውድድር ዓመታት ከቼልሲ ጋር እጅግ በጣም አስገራሚ ጊዜን ነበር ማሳለፍ የቻለው። በርካታ ጎሎችን የሚያስቆጥር ግብ የሆኑ ኳሶችንም ለተጫዋቾች አመቻችቶ የሚያቀብልና በቼልሲ ውጤት ላይ ጉልህ ሚናና አስተዋጽኦ የነበረው ተጫዋች ነው ኮል ፓልመር። ነገር ግን በዘንድሮ የውድድር ዓመት የሚጠበቅበትን ያህል በቼልሲ ቤት ግልጋሎት እየሰጠ አይገኝም። ጉዳት የተጫዋቹ አቋም እንዲወርድ ምክንያት ከሆኑ ነገሮች መካከል አንዱ እንደሆነ ይነሳል። ተጫዋቹ በተደጋጋሚ ጊዜ በቼልሲ መለያም ሲጫወት እየተመለከትነው አይደለም የምንገኘው። ከዚህም ባለፈ ከፊትነስ ወይም ደግሞ ከአካል ብቃት ጋር ተያይዞ ከኮል ፓልመር ጋር የሚነሱ ጉዳዮች አሉ። ዘንድሮ ኮል ፓልመር በሚጠበቅበት ልክ ፕሮዳክቲቪቲውን ማሳየት ያልቻለው ለምንድን ነው? ተጫዋቹ ዘንድሮ በቼልሲ ቤት ምን አይነት ጊዜን እያሳለፈ ይገኛል? አዲሱ አሰልጣኝ ሊያም ሮዚነርስ የኮል ፓልመርን ብቃት እንዴት ባለ መንገድ ወደ ቀድሞ እንዲመለስ ማድረግ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ሌሎች በርካታ የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ ፕሮግራሙን ላይክ ማድረግ እጅግ በጣም ይጠቅመናል። ለእናንተ የ3 ሰከንድ ስራ ነው። ስለዚህ ፕሮግራሙን ላይክ በማድረግ ጀምሩት። ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ፕሮግራሙን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ዛሬ ተገናኝተናል። የኮል ፓልመርን የቼልሲን የውድድር ዓመቱን ጉዳይ የምንመለከት ይሆናል። እስቲ የዘንድሮን የውድድር ዓመት በተመለከተ የቼልሲ ውጤት ወጣ ገባ እንዲሆን ያደረጉት ምክንያቶች ምንድን ናቸው? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልኝ ትችላላችሁ። ከዚህም በተጨማሪ የኮል ፓልመርንም ጉዳይ በተመለከተ ኮሜንት ላይ ሀሳቦቻችሁን እንድታሰፍሩልን በአክብሮት እንጠይቃለን። ዘንድሮ የቼልሲ ውጤት እንደታሰበው አልሆነም። በተለይ ደግሞ ፕሪሚየር ሊጉን ብቻ ነጥለን ከተመለከትን ምናልባት በቻምፒዮንስ ሊግ ቼልሲ በረጅም ርቀት ሊጓዝ ይችላል። በካራቦ ካፕም ግማሽ ፍጻሜ መድረስ የቻለ ቡድን ነው። ኤፍኤ ካፕም አራተኛውን ዙር የተቀላቀለ ቡድን ነው። ስለዚህ ዘንድሮ ዋንጫዎችን የሚያሸንፍበት እድል በግልጽ ያለው ቡድን ነው። ነገር ግን ደግሞ ፕሪሚየር ሊጉን ካነሳን ዘንድሮ ቼልሲ ያለበት ፐርፎርማንስ እንደሚጠበቀው አልሆነም። በእርግጥ ክረምት ላይ ይጠበቁ ነበር አንዳንድ ሁኔታዎች። ምክንያቱም ቼልሲ በባለፈው ውድድር ዓመት በርካታ ጨዋታዎችን ያደረገ ቡድን ነው። ከነ አርሰናልም ከነ ሊቨርፑልም በላይ በጣም በርካታ ጨዋታዎችን ያደረገ ኢቭን ከማንቸስተር ሲቲም በላይ ሳይቀር በርካታ ጨዋታዎችን ያደረገ ክለብ ነው እና ምናልባት የተጫዋቾች ድካም በዘንድሮ የውድድር ዓመት በጉልህ ልንመለከተው የምንችለው ጉዳይ እንደሆነ ሲገለጽ ነበረ እና ቼልሲ አሁን አሰልጣኝ አሰናብቷል። በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 8ኛ ደረጃ ላይ የተቀመጠ ቡድን ነው እና ከመሪው አርሰናል ጋር ያላቸውም የነጥብ ልዩነት 18 ደርሷል እና ቼልሲ በዘንድሮ የውድድር ዓመት በፕሪሚየር ሊጉም ለዋንጫ ከመፈካከር ይልቅ ከዚህ በኋላ ቶፕ 4 ለመግባት ከፍተኛ ፉክክር የሚያደርግ ክለብ መሆኑን ነው ልንረዳ የምንችለው። ታዲያ ቼልሲ የዘንድሮ የውድድር ዓመት ውጤቱ እንደዚህ ወጣ ገባ እንዲሆን ወይም ደግሞ ወጥ እንዳይሆን ያደረጉ በርካታ ምክንያቶች አሉ። ከነዛ መካከል አንዱ የኢንዲቪዥዋሎች ወይም ደግሞ የተጫዋቾች የግል ብቃት መውረድ ወይም ደግሞ በሚጠበቁበት ልክ ፕሮዳክቲቪቲያቸውን ምርታማነታቸውን አለማሳየታቸው እንደ አንዱ ትልቅ ምክንያት ተደርጎ የሚጠቀስ ጉዳይ ይሆናል። አሁን የኮል ፓልመርም የዘንድሮ የውድድር ዓመት ፎርም ከዚሁ ጋር ተያይዞ የሚነሳ ነው። ተጫዋቹ እንግዲህ በጉዳት ምክንያት ለረጅም ጊዜያት ያክል ሜዳ ላይ ያልተመለከትነው ተጫዋች ነው። እንደውም ለሳምንታት ምናልባትም ወራትን ብለን በምንጠቅሳቸው የጊዜ ኢንተርቫል ወይም ደግሞ ታይም ላይኖች ውስጥ ተጫዋቹ ለቼልሲ ግልጋሎት ሲሰጥ አልተመለከትንም። ያው ቼልሲ እንደምናውቀው በባለፈው ዓመት ከዛም በፊት በነበረው የውድድር ዓመት በኮል ፓልመር ምን ያክል ሲጠቀም ነበር ወይ ደግሞ ኮል ፓልመር ለቼልሲ ምን ያክል ትልቅ ግልጋሎት ሲሰጥ ነበር የሚለውን ነገር ስናይ የክለቡ በጣም ቁልፍ ከሚባሉ ተጫዋቾች መካከል አንዱ ኮል ፓልመር ነው። እንደውም በቀዳሚዎቹ ተርታ ውስጥ ሁሉ መሰለፍ የሚችል ተጫዋች ነው።
የሚያስቆጥራቸው ጎሎች፣ ሜዳ ላይ ያለው አበርክቶት፣ አሲስቶቹ በጣም የተለዩ ነበሩ። ዘንድሮ ግን ለኤንዞ ማሬስካ መሰናበት እንደ አንድ ምክንያት ተደርጎ ሲነሳ የነበረው በተለይ ከሕክምና ባለሙያዎቻቸው ከፊትነስ ባለሙያዎቻቸው ጋር የገቡበት ግጭት ነበረ። እሳቸው ተጫዋቹ እንዲሰለፍ ይፈልጋሉ። እሱ ብቻም ሳይሆን እንደ ፎፋናም ያሉትን ተጫዋቾች፣ በአንጻሩ ደግሞ የሕክምና ወይም የፊትነስ ባለሙያዎቹ እነዚህ ተጫዋቾች በተለይ አሁን ኮል ፓልመር ለ90 ደቂቃ መጫወት አይችልም፣ በየ3 ቀኑ መጫወት አይችልም የሚሉ ሪፖርቶችን ነበረ ይዘው ይመጡ የነበሩት እና ኮል ፓልመር ከጉዳቱም ከተመለሰም በኋላ በሚገባው ልክ በየጨዋታው ላይ የምንመለከተው ተጫዋች አልሆነም። በእርግጥ ከጉዳት ይመለሳል ከተባለበት ጊዜ ዘግይቶ ነው ወደ ሜዳ የተመለሰው። ከዛ በኋላ እንደውም የእግሩ ጣት ላይ ተጨማሪ ጉዳት አጋጥሞታል። ስለዚህ ለተጨማሪ ቀናት ሜዳ ላይ አንመለከተውም ሲሉ ነበረ የወቅቱ የክለቡ ተሰናባቹ አሰልጣኝ ኤንዞ ማሬስካ። ተጨማሪ ጊዜያትን ወስዶ ወደ ሜዳ ተመለሰ። ከዛ በኋላ ግን የሆነ ጨዋታ ላይ ያሰልፉትና እንደገና ደግሞ ቀጣዩ ጨዋታ ላይ አያሰልፉትም። ኤንዞ ማሬስካም ሲጠየቁ በየ3 ቀኑ ኮል ፓልመርን ማሰለፍ አንችልም፣ ተጫዋቹን ፕሮቴክት ማድረግ አለብን የሚሉ ሀሳባቸውን እየሰጡ ነበር። ስለዚህ ዘንድሮ ኮል ፓልመር አንድ በቼልሲ ውድድር ዓመት ውስጥ በግልጽ የምናየው ነገር የፊትነስ ወይም ደግሞ ከአካል ብቃት ጋር ተያይዞ የሚነሱ ነገሮች እንዳሉበት በደንብ የሚያሳይ ነው። አሰልጣኙ በየ3 ቀኑ ተጫዋቹ የሚጫወትበት ሁኔታ ላይ አይደለም ያለው። ተጫዋቹን ፕሮቴክት ማድረግ አለብን የሚሉ ነገሮችን ካነሱ ተጫዋቹ ለዛ የሚሆን ቁመና ላይ አይደለም ያለው ማለት ነው። በባለፈው ዓመት በርካታ ጨዋታዎችን ያደረገ ተጫዋች ነው። እንደውም አሰልጣኙ ኤንዞ ማሬስካ ተጫዋቹን ለመከላከል ብለው በባለፈው ዓመት የመጀመሪያዎቹ የምድብ ጨዋታዎች ላይ በኮንፈረንስ ሊግ አልተሰለፈም ነበር፣ የመጀመሪያዎቹ የሊግ ፌዝ ጨዋታዎች ላይ። ከዛ በኋላ ነው ወደ ስብስቡ እንዲቀላቀል የተደረገውና ኮል ፓልመር በባለፈው ዓመት በርካታ ጨዋታዎችን ማድረጉ ከዛም በፊት በነበረው ውድድር ዓመት በቼልሲ ቤት በርካታ ጨዋታዎችን ያደረገ ተጫዋች በመሆኑ ምክንያት ከፊትነስ ጋር ተያይዞ የሆኑ አይነት ጥያቄዎች የሚነሱበት ተጫዋች ሆኖ ነበር የቆየው። ሌላኛው ደግሞ እንደ ምክንያት ተደርጎ የሚነሳው ጉዳቱ ለሆኑ ጊዜያት፣ ለሳምንታት፣ ለወራት ያክል ከሜዳ ያራቀው ጉዳት ነበር እና ተጫዋቾች ደግሞ ከጉዳት ሲመለሱ በአንድ ጊዜ ወደ ፎርማቸው ወይ ደግሞ ወደ ምርጥ ብቃታቸው ላይመለሱ ይችላሉ። ትንሽ ጊዜ ሊፈልግ ይችላል። ተጨማሪ ጨዋታዎችን ተጫዋቾቹ ማድረግ ይጠበቅባቸዋል ወደ ፎርማቸው ወደ ብቃታቸው እንዲመለሱ። ያም በጣም ትልቅና አስፈላጊ የሚባለው ነገር ነው። ሌላኛው ነገር ግን ልክ የክለቦች ብቃትም ሲወርድ አብሮ ደግሞ የተጫዋቾችን ብቃት ሊወርድ ይችላል እና በባለፈው ዓመት ከዛም በፊት በነበረው የውድድር ዓመት ቼልሲ ኮንሲስተንት የሆነ ውጤት አልነበረውም የተወሰኑ ጊዜያት ላይ ካልሆነ በስተቀር። በተለይ ካቻምና ወጣ ገባ ፐርፎርማንስን ሲያሳይ የነበረ ቡድን ነው እና በዛ ቡድን ውስጥ ኮል ፓልመር በጣም ትልቅ ሚናን ሲወጣ የነበረ ተጫዋች ነበር። ዘንድሮ ግን በርካታ ጨዋታዎችን በመጫወት የተፈጠረው ድካም፣ ይሄ ፋቲግ ሲመጣ ከፋቲጉ በተጨማሪ በውድድር ዓመቱ በቼልሲ ያለው የክለቡ ፐርፎርማንስ የሚጠበቀውን ያህል አለመሆኑ የተጫዋቹን ብቃት በዚህ ልክ በተጠበቀው ልክ እንዳይሆን ካደረጉ ምክንያቶች መካከል የሚጠቀስ ነው እና አሁን ምናልባትም ይህንን ተጫዋች በተመለከተ ትክክለኛው ስራ መሰራት የሚገባው ጊዜ ላይ እንደምንገኝ ማሳያ የሆኑ ነገሮችን እየተመለከትን እንገኛለን። እንግዲህ በባለፈውም ጨዋታ ላይ ስንመለከት እንደነበረው የኤፍኤ ካፕ ጨዋታ ላይ ሳይሆን በፉልሃም በተሸነፉበት የፕሪሚየር ሊግ ጨዋታ ላይም ተጫዋቹ እንግዲህ በዛ ጨዋታ ላይ የነበረውን ፐርፎርማንስ ስናይ ነበረ እና ያንን የጨዋታ መርሃ ግብርን በተመለከተ ብዙ ሰዎች የተለያዩ ነጥቦችን ሲያነሱ ነበረ። የቼልሲን ጨዋታ ከተመለከቱ በኋላ ተጫዋቹ ከጉዳት ከተመለሰ በኋላ 2 ጎሎችን አስቆጥሯል እና ባለፈው ከማንቸስተር ሲቲ ጋር በተደረገው ጨዋታ ሙሉ 90 ደቂቃ ለመጀመሪያ ጊዜ ጨርሶ የወጣበት ጨዋታ እንደነበር ነው ያየ ነው። እንግዲህ የኮል ፓልመርን ብቃት ለምናውቅ ሰዎች ዘንድሮ ተጫዋቹ ያለበት ሁኔታ ምናልባትም አጠራጣሪ ነገሮች እንዳሉ አመላካች ነገሮችን ሊያሳዩ ይችላሉ። እንግዲህ ተጫዋቹ በ11 ጨዋታዎች 3 ጎሎችን ነው ማስቆጠር የቻለው እና ያ ምርጡን ጎሎችን የሚያስቆጥረውን ምናልባት ባለፈው ዓመት ከዛም በፊት የምናውቀውን ኮል ፓልመር ዘንድሮ እያየን ነው የሚል ጥያቄ መነሳቱ አይቀርም። ለምሳሌ በ2023-24 የውድድር ዘመን በ48 ጨዋታዎች 27 ጎሎችን ያስቆጠረና 15 ግብ የሆኑ ኳሶችን አመሻሽቶ ማቀበል የቻለ
ተጫዋች ነበር። እንግዲህ በአንድ የውድድር ዓመት ከ40 በላይ የጎል ተሳትፎዎች የነበረው ተጫዋች ነው። በጣም ትልቅ ነው። 42 የግብ ተሳትፎዎች ላይ የራሱን የሆነ አስተዋጽኦ ማበርከት፣ በጎልም በአሲስትም ረገድ ያንን ነገር ማድረግ ከተጫወታቸው ጨዋታዎች ጋር የሚቀራረብ የጎል ተሳትፎ ቁጥር ነው ያስመዘገበው። በባለፈውም ዓመት ቼልሲ የኮንፈረንስ ሊግና የዓለም የክለቦች ዋንጫን ባሸነፈበት ሲዝን 52 ጨዋታዎችን ያደረገ ተጫዋች ነው። በምዕራብ ለንደኑ ክለብ ቼልሲ እንግዲህ ከ64ቱ 52ቱ ጨዋታዎች ላይ ተሰልፎ ተጫውቷል። ይሄ ማለት 12 ጨዋታዎች ብቻ ናቸው ያመለጡት ቤንች ሆኖ ማለት ነው። እና በእነዚህ ጨዋታዎች ላይ 18 ጎሎችን ያስቆጠረ ተጫዋች ነው። 14 አሲስቶችን ደግሞ አበርክቷል፣ ወይም 14 ለግብ የሆኑ ኳሶችን አመሻሽቶ አቀብሏል። በአጠቃላይ 32 ግቦች ላይ በቀጥተኛነት ተሳትፏል። ከአንድ ውድድር ዓመት በፊት 42 ጎሎች ላይ ነበር በቀጥታ የተሳተፈው። በዚህኛው ደግሞ ሲዝን በ10 ያንሳል ቁጥሩ፣ ግን ቢያንስ 30+ ወይም ደግሞ ከ30 በላይ ጎሎች ላይ ተጫዋቹ መሳተፍ ችሏል። ዘንድሮ ግን በ2025-26 የውድድር ዘመን የተጫዋቹን ፐርፎርማንስ ስንመለከት 12 ጨዋታዎች ላይ ተሰልፎ ተጫውቷል። 4 ጎሎችን አስቆጥሯል። ምንም አሲስት አላስመዘግብም። ስለዚህ በሁለት የውድድር ዓመታት ላይ ተጫዋቹ ከነበረው ፐርፎርማንስ አንጻር ስናየው የዘንድሮ ደከም ማለቱን እናያለን። በአጠቃላይ በሁለት የውድድር ዓመታት 74 ጎሎች ላይ በቀጥተኛነት ተሳትፎ ያደረገ ተጫዋች ነው እና አሁን የተጫዋቹን የአቋም ወረድ ምክንያቶች ስናነሳ ነበር እና እንግዲህ ባለፈውም የፉልሃም ጨዋታ ላይ ጊዜያዊ አሰልጣኝ ካሉም ማክፋርሌን ዦ ፔድሮ እና ኤስቴቫኦ ዊሊያንን በቋሚነት አላሰለፈም ነበር። ኮል ፓልመር በዚህ ጨዋታ ላይ ተሰልፎ ተመልክተናል እና ምናልባት በኮል ፓልመር ቦታ ላይ ዦ ፔድሮም ኤስቴቫኦ ዊሊያንም መጫወት ይችላሉ። እነዛን ተጫዋቹ ግን አሰልጣኙ ከማሰለፍ ይልቅ ኮል ፓልመር ነው በዛ ጨዋታ ላይ እንዲጀምር ያደረገው። አሁን ለአዲሱ አሰልጣኝ ሊያም ሮዚነር ትልቅ የቤት ስራ የሚሆነው ይህንን ተጫዋች ወደ ቀደመ ብቃቱ እንዲመለስ ማድረግ፣ ተጫዋቹ ያንን ፐርፎርማንስ አምና ካቻምና ያሳየውን ፐርፎርማንስ ይዞ እንዲቀጥል የማድረግ ጉዳይ ነው በአዲሱ አሰልጣኝ በኩል ትልቅ የቤት ስራ ሆኖ የሚቀጥለው። ምክንያቱም አሰልጣኙ ብዙ የሚፈታቸው ችግሮች አሉ ተብሎ ይጠበቃል በቼልሲ ቤት፣ ወይም ደግሞ ብዙ ፌስ ቱ ፌስ የሚጋፈጣቸው ችግሮች ይኖራሉ። ከነዛ ችግሮች መካከል ደግሞ አንደኛው የኮል ፓልመርን ብቃት አስተካክሎ ወደ ቀደመ ብቃቱ እንዲመለስ የማድረግ ጉዳይ ነው። አሰልጣኝ ኤንዞ ማሬስካም አንዱ ለስንበታቸው እንደ ምክንያት ተደርጎ የተጠቀሰው እንደውም ቼልሲ ነጥብ በጣለበት ጨዋታ ላይ ሁሉ ሳይቀር የቼልሲ ደጋፊዎች ልክ ኮል ፓልመር ተቀይሮ ሲወጣ የምታረገውን ማታቅ በማለት ኤንዞ ማሬስካንም ሲተቿቸው እንደነበር እናስታውሳለን። እና እንዲህ አይነቶቹ ነገሮች በጣም አስቸጋሪ ናቸው። በእርግጥ አሰልጣኙ ሊያም ሮዚነር ከወጣት ተጫዋቾች ጋር በመስራት የሚታወቅ አሰልጣኝ ነው። በጣም ጥሩ ወጣት ተጫዋቾችን ብቃታቸውን እንዲያገኙ በፐርፎርማንሳቸው ልክ እንዲገኙ በማድረግ ረገድ ጥሩ ስራን በመስራት የሚታወቅ አሰልጣኝ ነው እና አሁንም ወደ ቼልሲ ሲመጣ እንደ ኮል ፓልመር አይነት ወጣት ተጫዋቾችን ወደ ፐርፎርማንሳቸው እንዲመጡ የማድረግ ትልቅ ኃላፊነትን ይወጣል ተብሎ ነው የሚጠበቀው። አሁን ቼልሲ በባለፈው የውድድር ዓመት ቻምፒየንስ ሊግን አቺቭ አድርጓል። 2 ዋንጫዎችን አሳክቷል። ዘንድሮ የቻምፒየንስ ሊግ ቦታን ይዞ እንዲያጠናቀቅ ይጠበቃል። እስከ 4ኛ ወይም እስከ 5ኛ ያለውን ደረጃ ይዞ እንዲያጠናቀቅ የሚጠበቅበት ክለብ ነው። አንዱ ነገር ይሄ ነው። ከዚህ በተጨማሪ ግን በቻምፒየንስ ሊግ ውድድር፣ በኤፍኤ ካፕ፣ በካራቦ ካፕ ውድድሮች ላይ ደግሞ ውጤታማ እንዲሆን ይጠበቃል እና ያንን የማድረግ ኃላፊነት ነው በአሰልጣኙ በኩል የሚኖረው። ስለዚህ የኮል ፓልመርንም ጉዳይ አሰልጣኙ በዚህ መንገድ ይመለከተዋል ተብሎ ነው የሚጠበቀው። እንደዚህ አይነት ተጫዋቾች ምናልባት የሆኑ ወራት ላይ አቋማቸው ዝቅ ብሎ ልንመለከት እንችላለን። ግን ይሄ ምናልባት ከድካም የሚመጣ ነገር መሆኑን መረዳት ያስፈልጋል። ምክንያቱም እንደዚህ አይነት ተጫዋቾች ድካማቸው ከዛ ደግሞ በርካታ ጨዋታዎችን ማድረጋቸው ለእንዲህ አይነት ውጤት ሊዳርጋቸው እንደሚችልም በዚሁ ማንሳት እንችላለን እና አሁን ካለው ሁኔታም ጋር ተያይዞ ብዙ የምናነሳቸውም ጉዳዮች በእንዲህ አይነቶቹ ነገሮች ውስጥ የሚቀጥሉ ናቸው። ስለዚህ ኮል ፓልመር በቀጣዮቹ ሳምንታት ላይ ሜዳ ላይ እንዴት ባለ መንገድ አሰልጣኙ ይጠቀመዋል። አሁንም የፊትነስን ጉዳይ የምናነሳ ከሆነ ተጫዋቹን በየጨዋታው ላይ መጠቀም ላይቻል ይችላል፣ ወይ በየጨዋታው ላይ ሙሉ 90 ደቂቃዎችን እየጨረሰ ላይወጣ ይችላል። እንዲሁም ክረምት ላይ አንድ በጣም በጉጉት ሲጠበቅ የነበረው ኤስቴቫኦ ዊሊያን እና ኮል ፓልመር ሜዳ ላይ የሚኖራቸውን ጥምረት ለማየት
እጅግ በጣም የሚያጓጓ ነው የሚሉ ጉዳዮችን ነበር ስናይ የነበረው። ኦፍ ኮርስ ግልጽ ነው ኮል ፓልመር እና ኤስቴቫኦን አንድ ሜዳ ላይ መመልከት በጣም የሚያጓጓ ነው። ምክንያቱም ሁለቱም ኳስ የሚችሉ ተጫዋቾች ናቸው፣ እጅግ በጣም አስገራሚ ተጫዋቾች ናቸው እና እነዚህን ተጫዋቾች አንድ ላይ ሜዳ ላይ መመልከት በጣም 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 የሚያጓጓም ነገር ነው። ግን እንዳለመታደል ሆኖ ደግሞ ኮል ፓልመር ተጎድቶ ኤስቴቫኦ ብቻውን ሜዳ ላይ ሲጫወት ነበር። ኤስቴቫኦ ደግሞ ተጎድቶ ፓልመር ሜዳ ላይ ብቻውን ያየንባቸው ጊዜያት ነበሩና አንዳንድ እንደዚህ አይነት ሁኔታዎች ያው የሚፈጠሩባቸው ሂደቶች ሊኖሩ ይችላሉ። ዞሮ ዞሮ ግን ከእንዲህ አይነት ሁኔታዎች ጋር በደንብ ነገሮቹን በትኩረት ማየት ወይም መመልከት በጣም አስፈላጊ ጉዳይ ይሆናል። ነገር ግን ወደ ብቃቱ መመለሱ አይቀርም። ያው የጊዜ ጉዳይ ካልሆነ በስተቀረ ወይ የሳምንታት ጉዳይ ካልሆነ በስተቀረ የወራት ጉዳይ ካልሆነ በስተቀረ ተጫዋቹ ወደ ፐርፎርማንሱ ሲመለስ ልንመለከተው እንችላለን። ቀጣዮቹ ጨዋታዎች ግን በጣም ወሳኝ ናቸው ለቼልሲ፣ ምክንያቱም ወደ ቶፕ ፎር መመለስ አለበት። ከዚህ በተጨማሪ የቻምፒዮንስ ሊግ ጨዋታዎቹ እጅግ በጣም ወሳኝ ናቸው። ቀጣዮቹ ሁለት ቀሪ ጨዋታዎች የካራቦ ካፕ የግማሽ ፍጻሜ ጨዋታውን የመጀመሪያ ዙር ጨዋታውን ከነገ በስቲያ ረቡዕ ክለቡ ያከናውናል። ስለዚህ እነዚህ ጨዋታዎች ለቼልሲ እጅግ በጣም አስፈላጊ ናቸውና አሰልጣኙ እንዴት አድርጎ ይህንን ነገር ሊያስተካክለው ይችላል? የምናነሳው ኮል ፓልመርን ብቻ ሊሆን ይችላል እንጂ ከኮል ፓልመርን ባሻገር ግን ሌሎች ተጫዋቾችም እንዳሉ ማየት አስፈላጊ ነው። የአቋም መውረድ በሉት የመዳከም መዛል እንዲሁ ደግሞ የፊትነስ ጥያቄ የሚነሳባቸው ሌሎች ተጫዋቾችም እንዳሉ ማንሳት ያስፈልጋል እና ያንን ማኔጅ የማድረግ ኃላፊነት ነው ከአሰልጣኙ በኩል የሚጠበቀው ማለት ነው። ለማንኛውም ኮል ፓልመር በዚህ ሲዝን ወደሚፈለገው አቋሙ ተመልሶ ለቼልሲ ግልጋሎት ይሰጣል። እሱን እንግዲህ በቀጣዮቹ ሳምንታት ላይ አብረን የምንመለከተው ጉዳይ ይሆናል።